nuren alawatanım Fırnaka sıkay alawatanım Hoppın o gönlüm Mamutay dadaw Kıngıdi bıret Kapsonalı daw Addisu ትውልድ ሀሳብ ነው ሜዳው ኢትዮጵያ ውስጥ ኦሮሞ የሚባል አማራ የሚባል ትግራይ የሚባል ወላይታ የሚባል ጉራጌ የሚባል የተለያየ ህዝብ አለ። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ይህ ህዝብ ማንነቱን እንዲያውቅ በማንነቱ እንዲኮራ በቋንቋው እንዲኮራ ታግለናል። የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱት ብዙ የሚጠላ እንቅስቃሴ ብዙ አታክ የነበረበት እንቅስቃሴ ነው የነበረው። ኦሮሞዎችና አማሮች ኢትዮጵያ ውስጥ በርካታ ቁጥር ያለው ታላላቅ ህዝቦች አድርጎ የፈጠራችሁ ፈጣሪ በጋራ እንድትበለጽጉ ብትለያዩ ግን የምትደህዩ መሆናችሁን ዛሬ በድጋሚ ልነግራችሁ ፈልጋለሁ። ትርክትን ማደስ ያስፈልጋል። መካከላችን ያለውን ግድግዳ ማፍረስ ይኖርብናል። የነበረው ታሪካችንን ፈትሸን መርምረን ወደ ምንተባበርበት ወደ ምንተጋገዝበት በጋራ ወደ ምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው። አባቶቻችን ሶልቭ ሳያደርጉት እኛ ሶልቭ ሳናደርገው ልጆቻችን የሚሸጋገሩ ለምን? እኛ በሄንበት ኒሃው ለማለት የምንሰቃይበት ዓለም ውስጥ አማሮች ደፈር ብላችሁ አከሞልቴ ማለት መጀመር አለባችሁ። ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። አብሮ መኖር ያበዛቸውና ያባዛቸው ከሆነ ወደፊት በተሻለ መንገድ መኖር የሚያስችል ልምምድና ቅሬት አላቸው ማለት ነው። እስካሁን ከኖሩ ወደፊት የማያኖር አይደለም። ይህ ትንታኔ ሜዳ ነው። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአማራ ሚዲያ ኮርፖሬሽን እና ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቆይታ ወደ ኋላ ተመልሰው ስለ ኢትዮጵያ የቅርብ ጊዜ የፖለቲካ ታሪክ አንዳንድ ወሳኝ ገጽታዎችን አንስተዋል። ልብ ብሎ ላስተዋለ ይህ የቅርብ ጊዜ ቃለ ምልልስ ከቀዳማዊ የጠቅላይ ሚኒስትሩ ጉዞ ጋር መሳ ለመሳ የሆነ ነው። ሰውየው ያቅዳሉ፣ ይናገራሉ፣ ይሰራሉ፣ ያሳያሉ። በተለይም ኦሮሞና አማራ በተባበሩበት ወቅት በሀገሪቱ የፖለቲካ ለውጥ ላይ የነበራቸውን ሚና አስመልክተዋል። ይህም ኦሮማራ የተባለውን የፖለቲካ ትብብር እንደ አንድ የታሪክ ምዕራፍ እንድንመለከተው ያደርገናል። ይህ ቆይታ በኢትዮጵያ የፖለቲካ ምህዳር ውስጥ ትልቅ ስፍራ የሚሰጠውና የበርካቶችን ትኩረት የሳበ ነበር። መሪው በዚሁ ቆይታቸው የሀገሪቱን የትናንት የዛሬና የነገ ጉዞ በሰፊው የዳሰሱ ሲሆን በተለይም የህዝቦችን አንድነት የለውጡን መነሻና አሁን ላይ የተደቀኑ የደህንነትና የልማት ስጋቶችን በተመለከተ ግልጽና ጥልቅ ማብራሪያ ሰጥተዋል። ኦሮማራ የሚለው ቃል በቀላሉ የሁለት ብሔሮች ጥምረት ብቻ አይደለም። በቅርቡ የኢትዮጵያ ፖለቲካ ታሪክ ውስጥ የስርዓት ለውጥን ለማምጣት የተፈጠረ የፖለቲካ ትብብር ምልክት ነው። ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱት ብዙ የሚጠላ እንቅስቃሴ ብዙ አታክ የነበረበት እንቅስቃሴ ነው የነበረው። ከዛ እንቅስቃሴ በኋላ የለውጥ ፍላጎት ልክ እንደ በልግ ዝናብ ምንም ድምፅ ሳያሰማ በሚመጣበት ሰዓት ነገሮች ሁሉ ፈጣን ነበሩ። ያንን ባክግራውንድ ይዞ ነው
ወደ ለውጡ ጉዳይ የገባ ነው ማለት ነው። በዚያ ወቅት የኦሮሞና የአማራ ፖለቲካዊ ኃይሎች የጋራ ፍላጎቶችን በማየት ለውጥ ለማምጣት ተቀራረቡ። የዚህ ትብብር አንዱ ትልቅ ትምህርት የሚሆነውም ይኸው ነው። በፖለቲካ ውስጥ የልዩነት መኖር የጋራ ጥቅምን አያጠፋም። የሁለቱ ህዝቦች ታሪክ፣ ቋንቋ፣ ባህልና ማንነት የተለያየ ቢሆንም የሚያገናኛቸው ብዙ ነገር አለ። ኢትዮጵያዊነት፣ ጎረቤትነት፣ የኢኮኖሚ ትስስር፣ የቤተሰብና የማህበራዊ ግንኙነት ትስስሮች ከፖለቲካዊ ልዩነቶች የሚያልፉ ግንኙነቶች ናቸው። ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደውን የፈጠሩት። በህዝቦች ደረጃም እንኳን ብትወስድ እንደ ማህበረሰብ አርሶ አደሮች በፊውዳል ስርዓት ላይ ማመፅን ብትሰማ የጎጃም ገበሬዎች አመፅ ትልና የባሌ ገበሬዎች አመፅ ሲባል ትሰማለህ። እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ፣ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም። ብዙዎቹ ላይ እንደዚህ አይነት የመዋሃድ እና አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ አሉ። ስለዚህ የኦሮማራ ትምህርት የሚሆነው አንድ ሆነን ልዩነታችንን እናጥፋ ሳይሆን ልዩነታችንን እያከበርን የጋራ ጥቅማችንን እናስቀድም የሚለው ነው። የኢትዮጵያ የ2010 የፖለቲካ ለውጥ በተለያዩ ኃይሎች በህዝባዊ ጥያቄዎችና በፖለቲካዊ ትብብሮች የተገነባ ነበር። በዚህ ሂደት ኦሮሞና አማራ ፖለቲከኞች የፈጠሩት መቀራረብ ትልቅ የፖለቲካ ኃይልን ፈጥሯል። በወቅቱ የተፈጠረው የጋራ ትግል የቀድሞውን የስልጣን አወቃቀር እንዲለወጥ አስተዋጽኦ አድርጓል። ይህ ደግሞ አንድ ታላቅ የፖለቲካ ህግ ያሳያል። ትልቅ ለውጥ የሚመጣው በአንድ ቡድን ብቻ ሳይሆን የተለያዩ ኃይሎች የጋራ ግብ ላይ ሲስማሙ ነው። በቀደመው የኢህአዴግ ስርዓት ውስጥ የነበረውን አገዛዝ ነቅሎ ለመጣልና የህዝቦችን እኩልነት ለማረጋገጥ ከተደረጉት ቁልፍ ታሪካዊ ኩነቶች አንዱ የኦሮሞና የአማራ ህዝቦች የፖለቲካና የትግል ትስስር ኦሮማራ ነበር። ትርክትን ማደስ ያስፈልጋል። መካከላችን ያለውን ግድግዳ ማፍረስ ይኖርብናል። የነበሩ ታሪካችንን ፈትሸን መርምረን ወደ ምንተባበርበት፣ ወደ ምንተጋገዝበት፣ በጋራ ወደ ምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ውይይቶች ነበሩን። ጠቅላይ ሚኒስትር አብይ አህመድ በቃለ መጠይቃቸው እንዳብራሩት የኦሮማራ ጥምረት በድንገት የተፈጠረ ሳይሆን ከአማራ ወገን እንደነ ዶክተር አምባቸው ያሉ ሀገራዊ ራዕይ የነበራቸው መሪዎች ጋር ቀድሞ የተጠነሰሰና የታቀደ ነበር። ይህ ህብረትና ትስስር የኢህአዴግን የጭቆና መዋቅር ነቅሎ በመጣል አሁን ለምናየው ሀገራዊ ለውጥ እንደ እርሾ ሆኖ አገልግሏል። ሁለቱ ታላላቅ ህዝቦች የተሳሰረ ታሪክ፣ ቱባ ባህልና የማይበጠስ የማንነት ገመድ አላቸው። በኢትዮጵያ ታሪክ ውስጥ ኦሮሞና አማራ ተስማምተውና ተናበው በቆሙባቸው የታሪክ አጋጣሚዎች ሁሉ ሀገራዊ ሉዓላዊነት የተከበረበት፣ ትላልቅ ድሎች የተመዘገቡበትና የጋራ ብልጽግና የተረጋገጠበት ሁኔታ ታይቷል። ይህ ታሪካዊ ሁኔታ በድንገት ወይም በፖለቲካዊ አጋጣሚ የተፈጠረ ሳይሆን ጠቅላይ ሚኒስትሩ ገና ወደ ስልጣን ሳይመጡ በሳይንስና ቴክኖሎጂ ሚኒስትር በነበሩበት ወቅት በስዕልና በጽንሰ ሐሳብ ደረጃ የቀረጹት ጥልቅ ሀገራዊ ፍልስፍና ነበር። በወቅቱ በሚኒስቴር መስሪያ ቤታቸው ግቢ ውስጥ ግዘፍ ነስቶ የተሰቀለውና መሪው በእጅጉ የሚወዱት ስዕል ነበር። ይህ ስዕል እያንዳንዱን ፍላጎታቸውን፣ ቁጭታቸውንና የወደፊቷን ኢትዮጵያ ህልም አሳምሮ የሚያሳይ ነበር። ስዕሉ በፓርላማ እንዲሰቀል ፍላጎታቸው ነበር። ይህ ብቻ አይደለም፣ በየዩኒቨርሲቲው ሁሉ እንዲሰቀል እንደሚፈልጉ ይገልጻሉ። ይህ የእሳቸው ህልም ዛሬ በኦሮሞ፣ በአማራ ወይም በአዲስ አበባ ስም ሊነግዱ ለሚሹና ለሚሰሩ ኃይሎች ቀድሞ የነበራቸውን ጽኑ እምነትና የችግሩን ስር መሰረት የሚያሳይ ነው። የሞስት ሰዎች የሚያደንቁት የሚወዱት እኔ በጣም የምወደው ስዕል ነው። ፓርላማ የሚያስፈልግ ስዕል ነው። ፓርላማ ብቻ ሳይሆን በየሁሉ ዩኒቨርሲቲ የሚያስፈልግ ስዕል ነው። ኢትዮጵያ ውስጥ ኦሮሞ የሚባል፣ አማራ የሚባል፣ ትግራይ የሚባል፣ ወላይታ የሚባል፣ ጉራጌ የሚባል የተለያየ ህዝብ አለ። ይህ ህዝብ ማንነቱን እንዲያውቅ፣ በማንነቱ እንዲኮራ፣
በቋንቋው ባህሉ እንዲኮራ ታግለናል። የሚጠበቅ ሀቅ አለ። ሁለተኛ ግን የረሳነው ፓርት አለ። አንዱ በአንዱ ውስጥ መሆኑን ደግሞ ደፍረን እያወራን። በዚህ ወቅት ወደ ተናጠል ብሔር ፖለቲካ እንዲገለሉ የጠባብ ምህዳሩ ጫና ይበረታባቸው ነበር። ከሳይንስና ቴክኖሎጂ ሚኒስትርነት ወደ ኦሮሚያ ክልል እየተገፉ ነው። በወቅቱ የሂደቱ ፈጣሪዎች እንደ ፖለቲካዊ ቅጣት ወይም መገለል ቆጥረውት ነበር። በተቋሙ ውስጥ ላለፉት ሰራተኞችና የሳይንስ ማህበረሰብ ደግሞ ሂደቱ በሳይንስ ላይ ለቅሶና ሐዘን፣ በኦሮሚያ ደግሞ ደስታ እንደሆነ ይገለጽ ነበር። ቦታቸው እሳቸውን ሲያጣ የሚያጣው ብዙ ነውና። እርሳቸው ግን ከዚህ የጎጠኝነት አስተሳሰብ ይልቅ የህዝቦችን የማይበጠስ የደምና የስጋ ትስስር ማብራራትን መረጡ። ወደ አንድ ብሔር ወሰን በተገፉ ቁጥር የኢትዮጵያዊነትን ማዕከላዊ የትስስር ማህበር አጥብቀው አሳዩ። ወደ ጠባብ ማንነት በተገፉ ቁጥር ስላለው ሁለንተናዊ ቅይጥነት በይፋ ሞገቱ። በዚሁ ስዕላዊ ምስክርነት ያረጋገጡት እውነትም ግልጽ ነው። የአማራና የኦሮሞ ህዝቦች የታሪክና የማህበራዊ ገመድ ፍጹም የማይበጠስ ነው። አንዱን ካንዱ መነጠል የማይታሰብና ሀገራዊ ህልውናን ፈተና ውስጥ የሚጥል አደገኛ አካሄድ ነው። ሁለቱ ታላላቅ ህዝቦች በኢኮኖሚ በታሪክና በባህል የተሳሰሩ በመሆናቸው ልዩነታቸውን አጉልቶ ለመነጠል የሚደረግ ማንኛውም ሙከራ ክስረት የሚያስከትል እንደሆነ አሳዩ። ይህንን የቀደመ የጠቅላይ ሚኒስትሩን ጽኑ አቋም ከዛሬው የፖለቲካ እውነታ ጋር ስናነጽረው የመሪውን ፍልስፍናዊ ጥልቀትና የፖለቲካ ተቋሚዎቻቸውን የመሐይም ስሌት በግልጽ እንረዳለን። ዛሬ በየአቅጣጫው የሚንቀሳቀሱ የጽንፈኝነት ኃይሎች መሪውን የአንድ ብሔር የበላይነት አጽኚ ወይም የሌላው ብሔር ጠላት አድርገው ለመሳል ይተጋሉ። ነገር ግን መሪው ገና የሀገሪቱ ውሳኔ ሰጪ ማዕከል ላይ ሳይደርሱ ያመኑበትና የተገበሩት እውነት ከብሔርተኝነት ጠባብ አጥር የራቀ ነበር። ዛሬ በብሔርተኝነት ስም የሚከሰሱት መሪ ገና ትናንት አንዱ ባንዱ ውስጥ ያለ ህዝብ ነው በማለት የታሪክና የማንነት ቅይጥን በይፋ የመሰከሩ ብቸኛ መሪ ነበሩ። የዛሬዎቹ ክሶች በሙሉ መሪውን ከራሳቸው ጠባብ የብሔርተኝነት መነጽር አንጻር ለመለካት የሚደረጉ እንጂ የመሪውን ሁለንተናዊ ሀገራዊ እይታ የሚወክሉ አይደሉም። ሌላም አለ። ሰሞኑን በሀገራችን የሚስተዋለውን የፖለቲካ ውዥንብርና የጽንፈኝነት ስጋት ቁልጭ አድርጎ የሚያስረዳ ሌላ ስዕላዊ ምስክርነትም አለ። ስር የሌለው ሀገር። ስር የሌለው ዛፍ በትንሽ ንፋስ እንደሚወድቅ ሁሉ መሰረቱን ያጣና በዘመናት የተከማቸ ጥላቻን ተሸክሞ የሚጓዝ ሀገርም ህልውናው አደጋ ላይ ይወድቃል። መሪው በወቅቱ የተናገሩት ንግግር ልክ ዛሬን በግልጽ ይተነበያል። የዛሬ 60 ዓመት የነበሩ ጋዜጦች ናቸው። ለምን ተፈለጉ? እኛ ኢንዲጂነስ ሪሶርስ መሰብሰብ ስራችን ስለሆነ ዛፉ ሀገር ነው የሚያሳየው። ይሄ ሀገር ስር ካለው ይሄ ሀገር መሰረት ካለው አይደለም ይለመልማል። ስሩን እያጣ ከሄደ ግን ይጠፋል። ለምሳሌ ልዩ ልዩ ዘር፣ የተቀሰቀሰ ጥላቻ፣ የቀለም መለያየት የዛሬ 60 ዓመት ኢትዮጵያ አጀንዳ ነበር። አባቶቻችን ሶልቭ ሳያደርጉት እኛ ሶልቭ ሳናደርገው ልጆቻችን የሚሸጋገረው ለምንድን ነው? ሳይንስ ማለት በየዘመኑ አዳዲስ ችግሮች ይፈጠራሉ። ለነዛ ችግር መፍትሄ እየሰጠ መሄድ ነው እንጂ አንድ ችግር ተሸክመህ እድሜ ልክ መሆን ማለት አይደለም። ዛሬ ስለ ዘር ታወራለህ፣ ነገ ስለ ሳይንስ ስለ ስፔስ ታወራለህ፣ ስለ ኒውክሌር ታወራለህ። አዲስ ነገር ፌስ ማድረግ ሲገባል። ታስታውሱ ከሆነ ያው በታሪክም ታውቃላችሁ የተማሪዎች አብዮት ሲከሰከስ አንዱ ጉዳይ ይሄ ነው የነበረው። 40 ዓመት ከዛ በፊትም ነበር። አሁንም እንደምታዩት ዩኒቨርሲቲ ኢሹ ነው። ይሄ ጉዳይ ሶልቭ መሆን አለበት። ይህ ታሪካዊ ንግግር መሪው ገና ወደ ሀገሪቱ ከፍተኛ ስልጣን ሳይመጡ የኢትዮጵያን ዘመናት የተሻገረ የታሪክና የፖለቲካ ስብራት ምን ያህል በጥልቀት እንደተረዱት የሚያመላክት ሕያው ምስክር ነው። ላለፉት 4፣ 5 እና 6 አስርት ዓመታት በሀገሪቱ የፖለቲካ ምህዳር ውስጥ የተከማቹ የታሪክ ቁስሎችን፣ በጥላቻ የጎለበቱ አጀንዳዎችንና መፍትሄ ያጣውን ተማሪ ወለዱ ዥንብር ወደ አዲሱ ትውልድ ማሸጋገር የታሪክ ወንጀል እንደሆነ ያመኑት ገና ያኔ ነበር። ችግሮችን ተሸክሞ ከመጓዝ ይልቅ በሳይንሳዊ ስልት በሰለጠነ መንገድና በጥበብ የመፍታት አስፈላጊነትን አበክረው ሞግተዋል። እንደርሳቸው እይታ በየዘመኑ የሚፈጠሩ የፖለቲካና የማህበራዊ እብጠቶችን በመድኃኒት ማከም እንጂ ለትውልድ የሚተላለፍ የሚመረቅዝ ቁስል ማድረግ አይገባም። የኦሮማራ ጥምረትም ቢሆን በጊዜያዊ የፖለቲካ ስሌት የተፈጠረ ድንገተኛ ክስተት አልነበረም።
ይልቁንም ይህንኑ አደገኛ የጥላቻና የልዩነት የቤት ስራ በዘላቂነት ለመጨረስ የታሪክ ቁስሎችን ለመፈወስና በህዝቦች መካከል አዲስ የመደመርና የመደጋገፍ ምዕራፍ ለመክፈት የተወለደ ታሪካዊና ሀገራዊ መሰረት ነበር። ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ። መሪው ያን የተናገሩት ትንቢታዊ ፍርሃት ዛሬ በጽንፈኞች እጅ ሀገርን የመበተን አደጋ ሆኖ እንደተደቀነ እንረዳለን። ዛሬ አብይን በፖለቲካ ምህዳር ውስጥ ለሚፈጠሩ ሁከቶች ተጠያቂ ለማድረግ የሚሮጡ ኃይሎች ራሳቸው ያረጀውንና የ60 ዓመቱን የጥላቻ አጀንዳ ለትውልድ የሚያስተላልፉ ስራ አልባ ነጋዴዎች ናቸው። ጠቅላይ ሚኒስትሩ ዛሬም ቢሆን ከጽንፈኞችና ከጠባብ ብሔርተኞች የሚሰነዘርባቸውን ያላሰለሰ ጥቃትና የሐሰት ትረካ እየመከቱ የሚገኙት ያኔ በሳይንስና ቴክኖሎጂ ሚኒስቴር ያሉ የጣሉትን የችግር ፈችነትና የመደመር መሰረት ለማስቀጠል በሚያደርጉት ፍጭት ምክንያት ነው። መሪው ዛሬም በየመድረኩ የሚታገሉት ከሰዎች ጋር ሳይሆን ሀገርን ስር አልባ ለማድረግ ከሚሰሩ ያረጁ የፖለቲካ ቫይረሶች ጋር ነው። የኦሮሞና የአማራ ጉዳይ ብዙ የተባለለት ነው። ኦሮሞዎች እና አማሮች ኢትዮጵያ ውስጥ በርካታ ቁጥር ያለው ታላላቅ ህዝቦች አድርጎ የፈጠራችሁ ፈጣሪ በጋራ እንድትበለጽጉ ብትለያዩ ግን የምትደህዩ መሆናችሁን ዛሬ በድጋሚ ልነግራችሁ ፈልጋለሁ። በአሁኑ ጊዜ ኢትዮጵያ ልማቷና ሰላሟ እንዲበተን የሚያደርጉ በርካታ የውስጥና የውጭ ኃይሎች አሉ። ጠቅላይ ሚኒስትሩ በግልጽ እንዳስቀመጡት የአሁኗ ኢትዮጵያ ዋና ዋና ጠላቶች እንደ ሸኔ፣ ወያኔና የአማራ ጽንፈኛ ኃይሎች የህዝቦችን የጋራ ታሪክና አብሮነት በመሸርሸር የጠባብ ብሔርተኝነትንና የጥል ስሜትን በማስፋፋት ሀገሪቱን ወዳልተፈለገ ግጭት የሚስቡ ናቸው። ሙሰኞችና ሌቦችም የሀገሪቱን ሀብትና ንብረት በመዝረፍ የህዝብን እንግልት የሚያራዝሙ የልማት ስራዎችን የሚያስተጓጉሉና የወጣቱን ተስፋ የሚቀጥፉ የውስጥ ደመኞች ናቸው። የጽንፈኝነት አደገኛነት በተግባር የታየው የለውጡ ዋና ሞተሮች የነበሩትን እንደ ዶክተር አምባቸውና ምግባሩ ከበደ ያሉ ሀገር ወዳድ መሪዎችን ሲበላ ነው። ጠቅላይ ሚኒስትሩ በወቅቱ ከስር እንዲፈቱ ካደረጓቸው ወታደራዊ መኮንኖች መካከል አንዱ የነበሩት ጀነራል አሳምነው ጽጌ ወደ ጽንፈኝነት መግባት ምክንያት የለውጡን እንቁ አመራሮች ለማጣት መዳረጋችንን በሰሞኑ ቆይታቸው በቁጭት አብራርተዋል። ይህም የሚያሳየው ጽንፈኝነት የራሱ ልጆች ከመብላት አልፎ ሀገራዊ መሰረትን የሚያናጋ መርዝ መሆኑን ነው። እዚህ ጋር ግልጽ መሆን ያለበት እውነት አለ። ዛሬ መሪው ላይ የሚሰነዘረው የብሔርተኝነት ክስ ጽንፈኞች ራሳቸው የፈጠሩትን ሀገራዊ ቁስል ለመሸፈን የሚያደርጉት የማታለል ስልት ነው። ጽንፈኝነት በባህሪው ህዝብን ከህዝብ በመለያየትና የጥርጣሬ ግንብ በመገንባት የሚኖር በመሆኑ የጠቅላይ ሚኒስትሩን ሁለንተናዊና አቃፊ ሀገራዊ ራዕይ እንደ ዋና ስጋቱ ይቆጥረዋል። እናንተ ታምናችሁ አገር እንድትጠብቁ አገር እንድታቀኑ ኦሮሞ በአፍሪካ አንደኛው ቁጥር ብሔር ነው። በኢትዮጵያ ብቻ ሳይሆን በአፍሪካ የኦሮሞን ያክል ቁጥር ያለው ብሔር የለም። በዚያ ልክ ለአፍሪካ ኃላፊነት መውሰድ አለበት ማለት ነው። አማራ ከኦሮሞ ቀጥሎ በጣም ትልቁ ህዝብ ነው። እነዚህ ሁለት ህዝቦች በተናጠል በቁጥራቸው ከፍ ያሉ ቢሆንም በቁጥር ከፍ ማለት በቁጥር ያነሱትን ማቀጨጭ ማሳነስ ማለት አይደለም፣ ማክበር፣ መውደድ፣ ማቀፍ ማለት እንጂ። መሪው የሁለቱን ታላላቅ ህዝቦች አብሮነትና የኢትዮጵያዊነትን የጋራ ማዕከል ሲሰብኩ፣ ጽንፈኞች ግን የየራሳቸውን የብሔር ኮታና የስልጣን ቅርጫ ለማሳካት ሲሉ መሪውን በብሔርተኝነት የመክሰስ ተቃርኖ ውስጥ ይወድቃሉ። ኦሮሞና አማራን በቁጥር ብቻ መመልከት የተሳሳተ የፖለቲካ ንባብ ይሆናል። ዋናው ጉዳይ ሁለቱ ህዝቦች ምን ያህል ተጽዕኖ አላቸው የሚለው ብቻ ሳይሆን
ይህን ተጽዕኖ ለጋራ ሀገራዊ ግብ እንዴት ያውሉታል የሚለው ነው። ሁለቱ ህዝቦች በተቃርኖ ከቆሙ የሚጠቀሙ ማን ነው? የሚያሸንፈውስ ማን ነው? በእውነቱ የሚያሸንፈው ሶስተኛ ኃይል ነው። የምታጣው ግን ኢትዮጵያ ናት። ኦሮሞና አማራ በሰላም ከተባበሩ ግን የሚፈጠረው ኃይል በፖለቲካ ብቻ አይወሰንም። በንግድ፣ በኢንቨስትመንት፣ በግብርና፣ በትምህርት፣ በባህልና በሰው ሀብት ልማት የሚታይ ሀገራዊ ኃይል ይሆናል። ትልቁ ፈተና ልዩነት መኖር አይደለም፣ ልዩነትን ወደ ጥላቻ መቀየር ነው። ወጥ ነገር አያምርም። ጨለማ ባይኖር ጠዋትም ከሰዓትም ማምሻውንም እኩለ ሌሊትም ፀሐይ ቢሆን አይመችም። ጨለማ የሚያስፈራ እንኳን ቢሆን ግን ያስፈልጋል። ወጥ የሆነ ነገር ሳይሆን የሚያስፈልገው ዳይቨርሲፋይ የሆነ ነገር ነው። በኢኮኖሚ እንኳን ነዳጅ ላይ ብቻ የተመሰረተ ሀብት፣ ቱሪዝም ላይ ብቻ የተመሰረተ ሀብት ወይም ወደብ ላይ ብቻ የተመሰረተ ሀብት አያዋጣም። የሀብታችሁን ምንጭ ዳይቨርሲፋይ አድርጉት ይላሉ የኢኮኖሚ አዋቂዎች። ህዝቦች በተለያየ ቋንቋና ባህል፣ ትውፊትና ማንነት እና ቫልዩስ ሲመሰረቱ አንዱ ከሌላው ለመማር እድል ያገኛል። እኛ በሄንበት ኒሃው ለማለት የምንሰቃይበት ዓለም ውስጥ አማሮች ደፈር ብላችሁ አከሞልቴ ማለት መጀመር አለባችሁ። የሚያቀራርበው መተዋወቅ ነው። የሚያቀራርበው አብሮ መብላት ነው። የሚያቀራርበው ሆድ ለሆድ ልብ ለልብ መተዋወቅ ነው። ሳንተዋወቅ እንጠላላለን። ስንቀራረብ ደግሞ ሁሌም እንደምታዩት እናለቅሳለን። ስንገናኝ የሚያጋጨን ነገር እምብዛም ስላልሆነ አንዱን ህዝብ በሌላው ላይ ማነሳሳት፣ የታሪክ ቁስሎችን ደጋግሞ በመቆፈር የዛሬን ትውልድ በትናንት ግጭት ውስጥ ማስቀመጥ፣ የማንነት ፖለቲካን ወደ ጥላቻ መለወጥ፣ እነዚህ የሀገር ግንባታ መንገዶች አይደሉም። በዚህ አንጻር የጠቅላይ ሚኒስትሩ ንግግር የሚያነሳው ጥያቄ ከኦሮማራ የታሪክ ጥምረት በላይ ነው። ሀገር ለማስቀጠል የጋራ ጥቅምን ከቡድናዊ ፍላጎት በላይ ማስቀመጥ ይቻላልን የሚለው ነው። የሀገር ጠላት ማለትም የታጠቀ ኃይል ብቻ አይደለም። ሙስና፣ ሌብነት፣ የስልጣን ብዝበዛ፣ ህገ ወጥነት፣ የህዝብን ሀብት ለግል ጥቅም ማዋልም የሀገር ግንባታ ጠላቶች ናቸው። ስለዚህ የዛሬው ትግል በእኔና አንተ መካከል ብቻ የሚደረግ አይደለም። በልማትና ድህነት፣ በህግና በህገ ወጥነት፣ በተቋምና በግለሰባዊ ፍላጎት፣ በትብብርና በጥላቻ መካከል የሚደረግ ትግል ነው። ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን ሳይመጡ በፖለቲካው ጫና ምክንያት ወደ ኦሮሚያ ክልል በተገፉበት ወቅት እንኳን ሳይቀር የወደፊቷን ኢትዮጵያ መሪ እንደሚሆኑና ሀገሪቱን ከገባችበት ማቅ እንደሚያወጧት በሙሉ እምነትና ረጋ ባለ መንፈስ ይናገሩ ነበር። ይህ የሚያሳየው የለውጥ አመራር በአጋጣሚ የመጣ ሳይሆን ጥልቅ ሀገራዊ ራዕይና አርቆ አሳቢነት የነበረው መሆኑን ነው። በአሁኑ ወቅት ሁለቱ የኦሮሞና አማራ ህዝቦች ተናበውና ተስፋፍተው ባለመስራታቸው ትልቅ ቁጭት አለ። ጽንፈኞች ሁለቱን ህዝቦች ለማቃቃርና እርስ በርስ እንዲጠራጠሩ የሚያደርጉት ሴራ ኢትዮጵያን ወደ ኋላ እየጎተታት ይገኛል። ኦሮሞና አማራ በባህላቸው ችግር አይፈጠርም ብሎ የሚያምኑ ህዝቦች አይደሉም። ሰላም ለማምጣት የሰላም መፍቻ ቁልፍ አዘጋጁ እንጂ በፍጹም ችግር የሚባል አጋጥሞን አያውቅም፣ ወደፊትም አያጋጥመንም አይሉም። በመጀመሪያው ሐሳብ ላይ አንድ የዘነጋውት ነገር እነዚህ ህዝቦች ለዚህ ሁሉ ሺህ ዓመታት እንዴት አብረው መኖር ብቻ ሳይሆን መባዛት መብዛት ቻሉ። አብረው መኖር ያበዛቸውና ያባዛቸው ከሆነ ወደፊት በተሻለ መንገድ መኖር የሚያስችል ልምምድና ቅሬት አላቸው ማለት ነው። እስካሁን ከኖሩ ወደፊት የማያኖር አይደለም። ሁለቱ ህዝቦች በህብረት ሲቆሙ የኢህአዴግን ያህል ገናና ኃይል ማፍረስ ከቻሉ አሁንም በጽናትና በህብረት ቢቆሙ የኢትዮጵያን ሙሉ ብልጽግና ማረጋገጥ በፍጹም አይሳናቸውም። የኦሮማራ ጥምረት ታሪካዊ ውጤት በአማራና በኦሮሞ መሪዎች ቅንጅት የተጀመረው ትግል የጭቆናውን ስርዓት በማፍረስ ሀገራዊ ለውጥ እንዲመጣ መሰረት ጥሏል። ጽንፈኝነት በበኩሉ የለውጡን ዋና አባቶች ዶክተር አምባቸውን፣ ምግባሩ ከበደንና ሌሎችንም ቀጥፏል። ይህም የትግሉን ፍሬ ለማበላሸት የሚደረግ የጥፋት መንገድ ነው። ስለዚህም የጋራ ጠላቶችን መለየት ግድ ሊል ነው።
ሀገሪቱን ወደ ኋላ የሚጎትቱት ጽንፈኞች ወያኔ፣ ሸኔ፣ የአማራ ጽንፈኞችና ሀገራዊ ሀብትን የሚዘርፉ ሙሰኞች ናቸው። የአንድነት አስፈላጊነት ደግሞ አይተነተንም። ሁለቱ ታላላቅ ህዝቦች በጋራ ሲቆሙ ሀገራዊ ስጋቶችን ማስወገድ ብቻ ሳይሆን የኢትዮጵያን ብልጽግና ማረጋገጥ ይችላሉ። ጉልቻና ጉልቻም ይጋጫል ይላሉ እናቶች። ጉልቻና ጉልቻ ስለሚጋጭ 3 ጉልቻ አስቀምጠው መጋገር ግን አይተውም። እንዳይጋጩ ቦታቸውን ያስይዛሉ እንጂ እግር ከእግር ስለሚጋጭ ይሄ ቀኝ እግሬ ግራ እየገጨ አስቸግሮኛል ብሎ ግራ እግሩን ቆርጦ ጥሎ በአንድ እግሩ የሚሄድ ሰው የለም። ግን በአባባል ግራ እግርና ቀኝ እግር እንኳን ይጋጫል ይባላል። አብረን ስንኖር የሚያጋጭ የሚያጣላ የሚያቃቅር ነገር ይኖራል። እንኳን ህዝብና ህዝብ ብቻችሁን አንድ ሳምንት ከህሊናችሁ ከሐሳባችሁ ሳትጋጩ አትኖሩም። በስፋት ስታስቡ ከራሳችሁ ሐሳብ ጋር የምትቃረኑባቸው በጣም በርካታ ጊዜያቶች ይኖራሉ። በቅራኔ ሁሉ ውስጥ ግን መገዳደል ተገቢ አይደለም። በቅራኔ ሁሉ ውስጥ ደም መፋሰስ ተገቢ አይደለም። የኦሮሞና የአማራ ህዝቦች ግንኙነት የሁለት ብሔሮች ግንኙነት ብቻ አይደለም። በኢትዮጵያ የሀገር ግንባታ ታሪክ ውስጥ ትልቅ ቦታ ያለው ጉዳይ ነው። ያለፈው ታሪክ አንድ ነገር አስተምሮናል። ትልቅ ኃይሎች በጋራ ሲቆሙ ትልቅ ለውጥ ማምጣት ይችላሉ። በተቃራኒው ሲከፋፈሉ የሚጠፋው የአንድ ወገን ብቻ ሳይሆን የሁሉም ነው። ዛሬም የኢትዮጵያ ፈተና የኦሮሞ ወይም የአማራ ፈተና ብቻ አይደለም፣ የሁላችንም ነው። ስለዚህ ኢትዮጵያ የምትፈልገው አንድ ህዝብ ሆኖ የሚቀልጥ ማንነት ሳይሆን ብዙ ማንነቶች ሆነው በአንድ የጋራ ሀገራዊ ግብ ላይ የሚስማሙበት ስርዓት ነው። ኦሮማራ ከዚህ አንጻር የትናንት የፖለቲካ ምዕራፍ ብቻ ሳይሆን የዛሬ ትምህርት ነው። ትምህርቱም አንድ ነው። መከፋፈል ኃይልን ያባክናል፣ መተባበር ግን ኃይልን ወደ ልማት ይቀይራል። ኢትዮጵያም ዛሬ ከምንም በላይ የምትፈልገው ይህንኑ የትብብር ኃይል ነው። የኦሮማራ ጥምረት ያመጣውን ሀገራዊ ለውጥ አስታውሶ አሁን የተደቀኑበትን የጽንፈኝነትና የሙስና አደጋዎች በጋራ የመመከት ጥሪ ነው። ጽንፈኞች የሚያስፋፉትን የጥልና የክፍፍል አጀንዳ ውድቅ በማድረግ የታሪክ የባህልና የማንነት ቁስ አካል የሆኑትን የአማራና የኦሮሞ ህዝቦች አብሮነት ማጠናከር ያስፈልጋል። ሁለቱ ታላላቅ ህዝቦች ከሌሎች የኢትዮጵያ ብሔሮችና ብሔረሰቦች ጋር በመሆን በህብረትና በቅንጅት ከቆሙ ማንኛውንም የውስጥና የውጭ ጠላት በማሸነፍ የኢትዮጵያን ብልጽግና እውን ማድረግ እንደሚቻል ጥርጥር የለውም። ለምን ደህየን? ለምን እንጠላላለን? ለምን እንበላላለን? ለምን እንገፋፋለን? ቁጭ ብሎ ማሰብ፣ ማስተዋል፣ መጠየቅ የሚፈልግ ጉዳይ ነው። ለምን እንዴት እንውጣ ከዚህ ጉዳይ ብሎ ማሰብ ይፈልጋል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።